ሰላም እንዴት ናችሁ? የሚስጥር ዩቲዩብ ተከታታዮች እንዴት ቆያችሁኝ? ዛሬ በአንድ ታሪክ መጥቻለሁ። አንድ ስቶሪ ላጋራችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። ትዳሬ ህልሜ ይላል። ትዳሬ ህልሜ እንዴት ናችሁ? የደረሰብኝን ነገር እንዲህ ላካፍላችሁ። በ2016 የካቲት ወር ላይ የወንድሜ ሰርግ ወደ ክፍለ ሀገር ሄድኩ። የወንድሜ ሚስት የአጎቴ ልጅ የነበረችው ሚዜዋን እዚያው ተዋውቋት፣ በዚያው ዕለት ስልክ ቁጥሯን ስጠይቃት ፈቃደኛ አልነበረችም። ከጊዜ በኋላ ግን ስልክ ቁጥሬን ከወንድሜ ወስዳ ማውራት ጀመርን። አዲስ አበባ እንደመጣችና ሰው ቤት ተቀጥራ እንደምትሰራ ነገረችኝ። ከዚያም እንደገባት ጠየኳት። ከዚያም እንዳገባት ጠየኳት። እሷ ገና 18 ዓመቷ ቢሆንም በአካል ትልቅ ትመስላለች። እኔ ደግሞ በእድሜም በትምህርትም እበልጣታለሁ። ከ6 ወር የስልክ ግንኙነት በኋላ ላገባት ወሰንኩ። እሷ ወደ ቤተሰቦቿ ሄደች። እኔም ከስራዬ አስፈቅጄ በ2 ሳምንት ውስጥ ድል ባለ ሰርግ አገባኋት። በሰርጋችን ማግስት ወደ አዲስ አበባ መጣን። ነገር ግን የራሴ ቤት አልነበረኝም። የምሰራው ክፍለ ሀገር በሚገኝ ፕሮጀክት ላይ ስለሆነ ቤት አልተከራየሁም ነበር። አዲስ አበባ እንደደረሰን እህቴ ቤት አረፍን። እህቴ የራሷን ግሮሰሪ ስላላት ጥሩ ገቢ አላት። እኔ ነኝ የጀመርኩላት፣ እሷ ታናሽ ናት። ከእህቴ ጋር በጣም ተግባቡ። እኔም በጣም ደስ አለኝ። ከሳምንት በኋላ ከእህቴ ጋር እየሰራች ሙያ በደንብ እንድትለምድና የራሷን ንግድ እንድትጀምር ቃል ገብቼላት ወደ ስራ ቦታዬ ተመለስኩ። እዚያ ከሄድኩኝ በኋላ በየሰዓቱ እየደወልኩ ደህንነቷን እጠይቃለሁ። ከ2 ሳምንት በኋላ ድጋሚ አስፈቅጄ መጣሁ። ስመጣ ግን ብዙ ሰዎችን ለምዳ ከደንበኞች ጋር በጣም ተግባብታ ባገኛትም እኔ እንደ ባለቤቷ አልተቀበለችኝም። ከኔ የተደበቀች ስልክ ታወራለች፣ ቴክስት ትጽፋለች። እኔም በጣም ተናደድኩ። አንድ ቀን የኔ ቆንጆ ናፈቅሽኝ የሚል ቴክስት አይቼ ተናገርኳት እና ልጀምር ያሰብኩትን ስራ ትቼ እሷን መከታተል ያዝኩኝ። ብትመከርም ስልክ ማውራቱን አልተወችም። አንድ ቀን ስልኳን ቀምቼ ሌላ ሲም ካርድ ብሰጣት አሻፈረኝ ብላ ጮኸች። ወንድሟ ቢቆጣም እምቢ አለች። የራሷን ሲም መለስኩላትና ተኮራርፈን ወንድሟ እኔና መላው ቤተሰቧ ተኮራርፈናት እንደተኮራረፍናት ተመልሼ ወደ ስራ ቦታዬ ሄድኩ። ከቀናት በኋላ ወንድሜ እንደገና አስታረቀን። ሲም ካርዷን ቀይሮ የራሱን መስመር ሰጣት እና እንደገና በፍቅር ማውራት ጀመረን። እኔም በጣም ደስ አለኝ። በረንዳ ላይ ቡና እየሰራች ነበርና የራሳችንን ስራ እንጀምር አለችኝ። እኔም በጣም ደስ ብሎኝ እሺ ጊዜ ስጭኝ እመጣለሁ አልኳት። ነገር ግን ጊዜ ልትሰጠኝ አልቻለችም። የልጅ ነገር ሆኖባት በ3 ቀን የሚያልቅ መስሏት ነበር። ከዚህ በኋላ አልጠይቅህም ብላ ምርር ብላ ተናገረችኝ። እኔም ደንግጬ እህቴን ስጠይቃት አሁንም ስልክ እያወራች እንደሆነና እንደተቆጣቻት ነገረችኝ። እኔም ሳልናገር በርሬ መጣ። አዲስ አበባ ስደርስ በሰላም አልተቀበለችኝም። አላወራም አለችኝ። ለመንኳት፣ እምቢ አለች። 3 ቀን ተዘጋግተን በአንድ ፍራሽ እየተኛን እንኳን ፊቷን አዙራ እንኳን ሳታይኝ ሰነበተች። መጨረሻ ላይ በጣም አዘንኩ። በ3ኛው ቀን መሄድ እፈልጋለሁ ፍታኝ አለች። ወንድሟ መጥቶ ለመናት።
ከእሱ ጋር መኖር አልፈልግም። ውሰደኝ፣ እምቢ ካልክ ራሴን አጠፋለሁ አለች። እህቴ ወንድሜና ሁሉም ቤተሰቦቿ ለመኗት፣ እምቢ አለች። ልብሷን ጠቅልላ የጋብቻ ውላችንን ቀዳ ወጣች። ወንድሟም እያዘነ ይዟት ሄደ። እኔ ግን ያልጠበቅኩት ስለነበረ ደንግጬ ቀረው። ብዙ የደከምኩበት ትዳሬ ባጭሩ ቀረ። በጣም አዘንኩ። አሁን ወንድሟ ቤት ቁጭ ብላ ትውላለች። ወንድሟ እሷን ለማኖር አቅም የለውም። ቤተሰቦቿ ደግሞ ሩቅ ቦታ ናቸው። መሄድ አትችልም። ነገ የምትወድቅበትን አላወቀችም። እኔ ግን ከልብ ያልወጣችም። ያሰብኩት ሀሳብ፣ ህልሜ፣ ማንነቴ ሁሉ ድብልቅልቅ አለብኝ። እሷን እያሰብኩ ምግብ እንኳን መብላት አልቻልኩም። ቤተሰቦቼ አትሆንህም፣ እረፍ ይላሉ። የኔን ጉዳት ግን ያየልኝ የለም። ከተጋባን በ4 ወራችን ተለያየን። ሳላያት 3 ቀን ሆኖኛል። ሁሌም ለሷ አስባለሁ። ብደውልም ስልኬን አታነሳም። አሁን ምን ማድረግ እንዳለብኝ ምከሩኝ ወንድሞቼ፣ እህቶቼ፣ ቤተሰቦቼ ይለናል አንድ ወንድማችንና ሀሳባችሁን አስተያየታችሁን በኮሜንት አስቀምጡልን፣ እናደርስለታለን። እናመሰግናለን። አብራችሁን ስለነበራችሁ አመሰግናለሁ።